በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ይሄ ነገር በቪዲዮ ታየ እንጂ ማለት ነው። አመቱ በልጃችሁ የምርቃት ቀን ወይም በአንድ ትልቅ ኢዝ መድረክ ላይ ልጃችሁ ሌላ ልጅን በመግፋት ወይም በአንድ ታዋቂ ሰው በመገፋትና ቦታውን በመንጠቅ ቢጎዳ ምን ይሰማዎታል? ያንን የልጅውን እንባ ሲያዩ በአይኑ ያዩት ድርጊት የልጅውን ወደፊት በራስ መተማመን እንዴት እንደሚጎዳ አስበውት ያውቃሉ? ዛሬ የምናወራው ስለ አንዲት አርቲስት ብቻ አይደለም። ዛሬ የምናወራው በትምህርት ቤቶቻችን ከታች ከስር ጀምሮ ስር ስለሰደደው የአድሎ በሽታና በየዕለቱ በልጆች የስነ ልቦና ላይ እያደረሰ ስላለው ጦስ ነው። ዛሬ በቅርቡ እንግዲህ አስተማሪ ልታደርገን ይችላል አርቲስት ሰላም ተስፋዬ እንግዲህ በሰሞኑ እጅግ መነጋገሪያ ይሆናል። ለመሆኑ አርቲስት ሰላም ተስፋዬ ምንድነው ያደረገችው? አርቲስት ሰላም ተስፋዬ በልጁ ላይ ያደረጋቸው አስነዋሪ ድርጊትስ ምንድነው? ዛሬ ላይ ቆመን ስናስበው በልጆቹ ላይ ያለው የስነ ልቦና ድርጊት ምንድነው? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ እንግዲህ እጅግ መነጋገሪያ ስላለውና ስር ስለሰደደው ያለው በሽታ ልንወያይ እንመጣለን። እኔ ሳይኮሎጂስት ነኝ። እንግዲህ በዚህ የስነ ልቦና ጫና ደግሞ በልጆች ላይ ምን ማድረግ እንዳለብንና ምን ያክል ተጽዕኖ እንደሚያደርስ አብረን እንወያያለን። ከቪዲዮ ፍጻሜ ጋር አብራችሁ ቆዩ። እንግዲህ በቅርቡ አርቲስት ሰላም ተስፋዬ ምን አደረገች ምንድነው የሚለውን በህዝቡ ዘንድ መነጋገሪያ ሆናለች። ይህም እንግዲህ እንደምናውቀው ከዚህ ቪዲዮ እንደምናየው እንግዲህ ሰላም ልትላት ሲመጣ ያን ልጅ በመቶ የትምህርት ቤቱ ባለቤት ልጅ በማቀፍና የራሷ ልጅ እስከሚመስል ድረስ የተለያዩ ድርጊቶችን ስታቅፈው ነበር ይላሉ። እንግዲህ ያንኛው ልጅ እንግዲህ እኔ ስለምንድን ነው ብሎ በጣም የስነ ልቦና ጫና ያደርሳል። እንግዲህ በቅርቡ በሰፊው የተሰራጨው የቪዲዮ ምስል ሁላችንም አይተናል። አርቲስት ሰላም ተስፋዬ ጨምሮ በብዙ ታዋቂ ሰዎች ዙሪያ የሚታየው የአግባብ ያልሆነ ድርጊት ነው። የትምህርት ቤቶችን የውስጥ አሰራር ጥያቄ ውስጥ የሚከት ነው። አንድ ወላጅ የራሱ ልጅ እንዲታይ ብሎ ሌላኛው ልጅ መክፋቱ ይሄ ልጅ በዚያ ቅስፈት ስለራሱ ያለው ግምት ምን ያህል እንደሚወርቅ አስበን እናውቃለን? እኔ በስራዬ ከልጆች ጋር ብዙ ጊዜ አሳልፌያለሁ። አንድ ልጅ ለምን እኔ የሚል ጥያቄ በውስጡ ሲፈጥር ያ የጥያቄ ወደፊት ወደ ጥላቻ ወደ ማፈግፈግ ወይም ደግሞ ዊዝድራዋል ወይም ወደ በቃ ይጨነቃል፣ አግሬሽን ሊቀየር ይችላል። ልጆች በአንድ መድረክ ላይ እኩል ናቸው። ልጆች በየትኛውም ቦታ ልጆች ሁልጊዜም አንደኛና እኩል ናቸው። የባለቤት ልጅ፣ የዳይሬክተር ልጅ ወይም የታዋቂ ሰው ልጅ በመባሉ ብቻ ቅድሚያ የሚሰጠው ከሆነ ያ ማህበረሰብ ፍትህ የለም የሚል ትውልድ እየቀረጸ ነው ማለት ነው። አንዳንዴ ነገሮችን ወይም ደግሞ ስራዎችን ስንሰራ ይሄ ነገር ወዴት እያመዘነ ነው የሚለውን ነገር ልጆች አይምሮ ላይ የሚፈጥረው ጥያቄ አለ። ያን ጥያቄ እንግዲህ ምንድነው የሚለውን ነገር በደንብ ማሰብ ይገባናል። ምክንያቱም አንድ ነገር ከማድረጋችን በፊት መጀመሪያ ማወቅ ግድ ይላል። ይህ ነገር አሁን የመጣ አይደለም፣ የቆየ አስተሳሰብ ነው። እኔ የተሻልኩ ነኝ የሚለው የትምህርት ስሜት በትምህርት ቤት መግቢያ በር ላይ መቆም አለበት። አሁን እኮ ዘመኑ ተቀይሯል። አሁን በደንብ እየተማርን እኩልነትን እየሰበክን በተግባር ግን ለምን እንደዚህ እናደርጋለን? መፍትሄው ቀላል ነው። ትምህርት ቤቶች ህግ ሊኖራቸው ይገባል። ማንም ከህግ በላይ መሆን የለበትም። ወላጆች ቢሆኑ የራሳችን ልጅ ስናጠቅም ወይም ደግሞ የሆነ ዝግጅት ስናደርግም የሌላውን ልጅ ስነ ልቦና እንደማይጎድልና እሱም ሊረብሸው እንደማይገባ በደንብ ማወቅ ያስፈልጋል። እቺ አርቲስት ሰላም ተስፋዬ አስባውም ሊሆን ይችላል ሳታስበውም ይሆናል እንግዲህ እንደዚህ ያደረገችው፣ ግን በጣም መነጋገሪያ ሆኗል። እዚህ ጋር እንግዲህ እንደ ሰውኛ ስናስበው ወይም ደግሞ ጥሩ መሰሩ ትምህርት ቤቶችም ሊኖሩ ይችላሉ። በሰው ልክም እንግዲህ እኛ ከታች ጀምረን የመጣንበት ነው። ምክንያቱም እኛ ስንመረቅ ወይም ደግሞ እኛ የተሻለ ነገር ስናደርግ ኢቭን እንኳን እየተጫወትን ምናምን እያለ የዳይሬክተር ልጅ የሆነ ወይም ደግሞ የመምህር ልጅ የሆነ ወይም በቃ የታዋቂ ሰው ልጅ ከሆነ ያን ልጅ ኢንክሉድ አይደረግም ከዛ ቦታ ማለት ነው።
በቃ ያነ የመምህር ልጅ የሆነው የተለየ ፍቅር ሲሰጠው ራሱ ሰላምታ ሲሰጠው በቃ የሆነ ሞቲቬሽን ሲሰጠው ራሱ በጣም የሚገርም ነው። የዳይሬክተር ልጅም ቀድሞ የሚሰጠው ድሮ በመምህራኖች ሰላም ማለት ራሱ እድለኛ የሆነ ሰው ነው የሚባለውና አንድ መምህር መጥቶ ሰላም አለው ማለት ያን ልጅ በቃ እኔ በቃ በጣም ጎበዝ እንደሆነ ያለው አብሮት ያለው ደግሞ ሰላም ሳይባል ከሄደ ምን አለ እኔም እኮ የመምህር ልጅ ብሆን፣ ምን አለ እኔም የዳይሬክተር ልጅ ብሆን፣ ምን አለ እኔም የታዋቂ ሰው ብሆን፣ ለምን እኩል አልታይም? ቆይ እኔ እንደዚህ አይነት ልጅ ስለሆንኩ ነው። ያን ልጅ የመጣበትን እየጠለው ይሄዳል። ለምሳሌ አንድ የመምህር ልጅ የሆነ ወይም የዳይሬክተር ልጅ የሆነና የታዋቂ ሰዎች ወይም ደግሞ ታዋቂ ያልሆነ ሰው ኖርማል የሆነ ሰው ልጆች ቢቀመጡ ታዋቂ የሆነ ሰው ልጅ ቶሎ ሰላም ተብሎ ሞቲቬሽን ይደረጋል፣ የተለያየ ፍቅር ይሰጣል። በቃ የማይሆንለት ነገር የለም። ያን አብሮት ያለው ልጅ ግን ዝም ብሎ ሲያይ ያን ሰላምና ፍቅር ወይም ሞቲቬሽን የሚያደርገው ሰው ይፈልጋል። ግን ያንን ነገር አለማግኘቱ የመጣበትን ዘይቤ አኗኗሩን ሁሉ በሙሉ ያስጠላዋል፣ ይጠላዋል። እዚህ ጋር እኔ መምህር ልጅ ብሆን እኮ እንደዚህ ሆን ነበር። ለምን? ስለዚህ ሴት መማርና ለመማር ምንድነው ብሎ በራሱ ብዙ ጥያቄ ነው። ከፍ ያለ ሲሄድ ደግሞ እድሜው እየጨመረ በሄደ ቁጥር እንግዲህ እዛ ጋር ፍትህ አልነበረም እንላለን። እኔ የተማርኩበት ከኔ ኤክስፒሪየንስ ቢነግራችሁ እኔ የተማርኩበት ትምህርት ቤት እንግዲህ እኔ እናት አባት መምህር አይደሉም፣ ግን ዳይሬክተርም አይደሉም፣ ታዋቂ ሰውም አይደሉም። ግን ደግሞ በጣም አሁን እንኳን በጣም ኢቭን እስካሁን ድረስ ያረሳውት ወይም ደግሞ በኔ የደረሰው ላይ ደግሞ በልጆች ላይ አሁን ሲደርስ ሳይ ዝም አልልም። ምክንያቱም እኩል መታየት አለባቸው ልጆች፣ እኩል መታየት አለባቸው። በሰዓቱ ምንም ላይመስላቸው ይችላል። ግን ካለፈ በኋላ ወይም ትንሽ 1 አመት 2 አመት ከቆዩ በኋላ ያን መልሶ ይመጣባቸዋል። እኔ የታዋቂ ልጅም አይደለው፣ የመምህር የዳይሬክተርም ልጅም አይደለው። ግን አንዷ ደግሞ የመምህር ልጅ ነች። መምህሯ እዛ ታስተምራለች፣ እናቷ ታስተምራለች፣ በጣም ታዋቂ ናት። እና በዛን ታይም መምህራኖች መታወቅፈው ሰላም ሲሉነ የሚሰማን ደስታ ይሄ ነው አልላችሁም። እና ሰው በዛን ታይም እንግዲህ እኔ አብረን ተቀምጠን እያለን መጣችና እሷን የሚስ ልጅ ምናምን ብላ አቀፈቻት። ምን አለቻት? አሁን ለኔ ኖርማል ነው፣ ያን ምንም አይደለም። ግን በሰዓቱ እኔ ለምን እኔን ሰላም አላለችም ለምን ሚለው ነገር ጥያቄ ፈጠረብኝ። እኔም እኮ ለመምህር በቃ የመምህር ልጅ በሆንኩ አሁንስ እስከ ማለት ደረጃ ደርሻለሁ። ስለዚህ እኩልነት ይሰበክ እባካችሁ ነው ምለው። በትምህርት ቤት አሁንም በመሰራበት አካባቢ ልጆች እኩል ነው መታየት ያለበት እንጂ አንዱ እንትን ስለሆነ አንዱ እንትን ስለሆነ እንትን በፍጹም እኔ የማልስ አይደለምና አሁን እንግዲህ አርቲስት ምሳሌ ሆነችን እንጂ በጣም የሁላችንም ቤት ያንኳኳ ነው ማለት ነው። ሁሉንም ልጆች እኩል ማየት አለብን። ሁሉንም ልጆች እኩል ፍቅር፣ እኩል ሞቲቬሽን፣ እኩል ኢቭን እንኳን ሁሉዎችንም በአንድ አይነት ብናይ ልጃቸው ምንም ሊያስቡ አይችሉም ማለት ነው። ስለዚህ አሁን እንግዲህ በሰሞኑ እጅግ መነጋገሪያ የሆነው በጣም አስነዋሪ ድርጊት ተፈጸመ እየተባለ እንግዲህ በተለያዩ ሶሻል ሚዲያ ላይ ይነጋገራል። እንግዲህ አርቲስት ሰላም ተስፋዬ ሳታስበውም ሊሆን ይችላል። ሰው መልካሙን ነገር ብናስብ ጥሩ ነውና ሳታስብም ሊሆን ይችላል እንደዛ ያደረገችው። ግን ደግሞ አብዛኛው ሰው የራሷ ልጅ አይደለም የራሷ ልጅ ነው የራሷ ልጅ ልታስመረቅ በሄደችበት ሰዓት እንግዲህ እንደዚህ ያደረገች የሌላው ልጅ ገፍትራ የሰው ልጅ እንደዚህ ያደረገች እየተባለ በብዙ ዘንድ መነጋገሪያ ሆኗል። ይሄም የሚሆነው እንግዲህ የራሳችን እንዝላልነትና ልጆችን አለማክበር ነው። ይሄ እንግዲህ የሷ ችግር ብቻ አይደለም። ይሄ ካሜራ ስላየው ብቻ ነው። ግን ካሜራ ያላየው ወይም ደግሞ በቪዲዮ ያልተቀረጸ ብዙ ነገር ሊኖር ይችላልና እኩልነት አሁን እየጠፋ ነው። ግን ደግሞ ጭራሽ አሁን መጥፋት አለበት ነው የሚለው። ውድና የተከበራችሁ የቻናላችን ቤተሰቦች በዛሬ ቪዲዮ ጥሩ ትምህርቶች እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ የሚመለከተው ትምህርት ቤቶችን፣ አስተማሪዎችን፣ እኛን ወላጆችን ልጆችን አንድ ላንድ ወይም ደግሞ አንድ አድርገን እንያቸው። ፍቅርና ፍትህ የሁሉም ልጅ መብት ነው። እናንተስ ምን ይሰማችኋል? በትምህርት ቤት ውስጥ እንደዚህ አይነት መሎ ሲፈጸም አይታችሁ ታውቃላችሁ? ይህ ድርጊት በልጁ ስነ ልቦና ላይ የሚያስከትለው ተጽዕኖ ምን ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ።
ሁሌም እንደዚህ ያለ አስተማሪና ተወዳጅ የሆነ ቁም ነገር አዘል ወይም ደግሞ ትክክለኛ መረጃዎችን በማጥናት ወደ እናንተ እንድናቀርብ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ቻው።